ከሆነ እኔም የራሴን እርምጃ ወስዳለሁ። ይገባሽ አይደል? ድጋሚ በህይወቷ እንዲጎዳት አልፈልግም። እህቴ ነች፣ ታናሽ እህቴ ነች፣ ምንም አታውቅም። ያን እንኳን አብረው በነበሩበት ሰዓት ብዙ ነገር ተዳርሻለሁ ከቤተሰብ ጋር። የአብርሃም ሴት መቀያየር አባዜው ብዙዎቹ መቼም አዲስ አይደለም፣ የተለመደ ነው። ግን ይሄ ጤነኛም አይደለም። ጤነኝነቱን ብቻ ሳይሆን ሱስ ነው። በቃ ይሄ ፍቅር ታናሽ እህቴ ነች። ድጋሚ በህይወቷ መጥቶ እንዲጎዳት አልፈልግም። እንደ ወንድም ማንም ሰው የሚያደርገው ነገር ስለሆነ ማለት ነው። ከዛ ቀደም አታሏታል። ሰላም እኛ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ አለ ፈጣሪ ይመስገን። ቤተሰቦች እንግዲህ ከረጅም ጊዜ በኋላ ዛሬ ተመልሻለሁ። እንግዲህ 1-2 ወር ወይ ደግሞ ወር ከምናምን ሆኖኛል እንግዲህ እናንተ ጋር ከተገናኘው። ያው በአንዳንድ ቴክኒክ መቋረጥ ወይም ደግሞ በአንዳንድ ችግር ምክንያት ያው ትንሽ ወደ ሚዲያ ከመጣው ቆየሁኝና በጣም ናፍቃችሁኛል ቤተሰቦቼ። እናንተ እንዴት ናችሁ? ደህና ናችሁ? ቆይታ እንዴት ነበረ? እኔ ጋር ሁሉ ጥሩ ነው፣ ያው ከአካውንቴ ችግር በስተቀር ማለት ነውና እንዴት ናችሁ እናንተ? እና ያው ዛሬ ተመልሼ መጥቻለሁ። ዛሬ ስመጣ ግን በአንድ ጉዳይ ነው የመጣሁትኝ። በእርግጥ በቃ ሚዲያ ላይ መቅረብ አልፈልግም ነበር። በቃ በአብርሃም ሄርሜላ ምናምን በሚል ጉዳይ ማውራትም መናገርም አልፈልግም። ላልናገርም ለራሴ ቃል ገብቼ ነበር ከዚህ ሚዲያ የወጣሁት ማለት ነው። ዛሬ ግን በጣም አስገዳጅና በቃ አስቸኳይ ነገር ሆኖብኝ ተመልሼ መጥቻለሁ ማለት ነው ወደ እናንተ። ግን ወደ እናንተ ስመጣ በጣም በደስታ ነው። በቃ ከናንተ ቤተሰቦች ጋርም ልገናኝም ስለሆነ ደስ ብሎኛል። ያው እኔ እንግዲህ በአዲስ ሀሳብ በራሴ ሀሳብ መጣለሁ ብዬ ነበር እረፍት ላርግ ብዬ የቆየሁት። እንግዲህ ያው ትንሽ ያው ችግር ሆነና መጣው። በመምጣቴ ደስተኛ ነኝ። ያው እናንተንም ላገኝ ስለሆነ ደስተኛ ነኝ። ያው ብዙዎቻችሁ እንደናፈቅኳችሁ አውቃለሁ። እኔም እንደናፈቃችሁኛል፣ እናንተም እንደናፈቅኳችሁ እርግጠኛ ነኝ። እና እንግዲህ ምንድነው ዛሬ መጣሁበት ሀሳብ ያው ማታ እንዳየነው ሰሞኑን በተከታታይ ብዙ የሚያስጠሉ ነገሮች ያው ማለት በእነሱ ዘንድ የተለመደ ነው። በአብርሃም ዘንድ ሴቶችን መቀያየር፣ ከአንዷ መሻገር፣ በምክንያት ከአንዷ መሻገር የተለመደ ነገር ነው። አዲስ አይደለም ለሁላችንም። ግን ይሄኛው ደግሞ በጣም አሳሳቢና ትንሽ አነጋጋሪ የሚሆን ነገር ነው። ፍቅር ማለት እንግዲህ ብዙዎቻችሁ ታውቋታላችሁ። በጣም አንገደፊ፣ ጸባይኛ፣ ሳቂታ፣ ተጫዋች፣ ስነ ስርዓት ያላት ልጅ ናት፣ ሁላችንም እንደምናውቃት ማለት ነው። ነገር ግን አብርሃም ይሄ አላርፍ ያለው ይሄ የሴት መቀያየር ሱስ ያለበት አብርሃም ማለት ነው አሁንም ደና ልጅቷን ትቷት እሷ የራሷን ኑሮ እየኖረች ባለበት ሰዓት እንግዲህ ድጋሜ ናፍቀሽኛል ወይ አብረን እንሁን የማለት ጥያቄ ምናምን አቅርቦላት እንግዲህ ማታ አይታችኋል ብዙዎቻችሁ። እኔም አይቼ በጣም ገርሞኝ ተናድጄ ግን ምንም ማድረግ ስለማልችል ቁጭ ብዬ ነበረ እና አንድ ሰፈር ውስጥ ጎረቤት ነገር ነንና ወንድሟ ደወለልኝ ማለት ነው። ዛሬ ጠዋት ደውሎልኝ በጣም ማግኘት እንደሚፈልግ እኔን ያው በቅርብ ያለሁት እኔ ስለሆንኩኝ እና ሚዲያ ላይ መውጣት እንደሚፈልግ እንትን ብሎ ደወለልኝ ማለት ነው። ያው እኔ ብዙም ፍቃደኛ አይደለሁም ግን ልጁ ለመነኝ እና ትንሽ በቃ የሚያሳዝን እንትን ነው የልጅቷም ህይወት ስለሚያሳዝን እንደ ሄርሜላ ወይም እንደ ሩታ ተበላሽቶ መቅረት ስለሌለበት በቃ ሳልወድ በግድ ወደ እናንተ መጣው ማለት ነው። እና እንግዲህ ወንድሟ ይመጣል ተቀጣጥረን እዚሁ ቦታ ላይ ካሜራ ይዤ እየጠበቅኩት እንደሆነ ነግሬዋለሁ። ተቀጣጥረን ነው ማለት ነው። ምክንያቱም ያው የራሱ ለሚዲያ መንገር የሚፈልገው ማሳወቅ የሚፈልገው ነገር ስላለ ማለት ነው። እንግዲህ ቀጥሬዋለሁ እዚሁ ይመጣል። እስኪመጣ ግን ብዙ ተራርቀን የነበርንባቸው ጊዜዎች ስለነበሩ እሱን ነገር ከናንተ ጋር እያወራን ልጠብቀው ማለት ነው። እና ምንድነው የአብርሃም ሴት መቀያየር አባዜው ብዙዎቹ መቼም አዲስ አይደለም፣ የተለመደ ነው። ግን ይሄ ጤነኛም አይደለም። ጤነኝነቱን ብቻ ሳይሆን ሱስ ነው። በቃ ይሄ የተለመደ ሱስ ነው።
በጣም የሚያስጠላ መጀመሪያ ፍቅር ነበረች፣ ከፍቅር ሩታ፣ ከሩታ ሄርሜላ በአንድ መርጋት የማይችል መንፈስ ይባላል። ይሄ በቃ መንፈስ ያለበት ሰው ነው አብርሃም። ስለዚህ እሱን ሳይሆን አሁን እሱን እንዲያታርግ ምናምን ከሱ ጋር ሳይሆን ጸባችን አሁን ከስሩ እሱ አብሮት የሚሄዱ ሴቶችን ነው መጠበቅ ያለብን ወይ ደግሞ ከሱ ማሸሽ ያለብን። ልጁ ጤነኛ አይደለም። በቃ የሆነ አጋንንት አለበት፣ የሴት መቀያየር መንፈስ አለበት። ስለዚህ እኔ ብዙም በቃ ስለሱ ማውራትም አልፈልግም። ያው ብዙ ብለናል። ያው ብዙዎቻችሁ ታውቁታላችሁ። ምንም አዲስ ነገር የለውም። ስለዚህ እንደውም እስቲ ልጁ መጥቷል። ስለዚህ ከሱ ጋር ደግሞ ትንሽ እንወያይና የሚለውን ነገር ማስተላለፍ የፈለገውን ነገር ያስተላልፍ ለእናንተ። ሰላም ነው። እንዴት ነህ? አለን። ያው አረፈርኩሽ መሰለኝ። ችግር የለም። አዎ አብርሃምን በተመለከተ በጣም አሳስቦኝ ስለነበር እነግርሻለሁ። ያው የነገርኩሽም ላንቺ ነው። ከዚህ በፊት ከፍቅር ጋር በነበራቸው ግንኙነት ብዙም ደስተኛ አልነበርኩም ያኔ ሲጀመር እና ያው ድጋሚ ደግሞ ከነሩታ ሄርሜላ ከሚባሉ ልጆች ጋር ልጁ ከሴት ጋር ያለው ግንኙነት በጣም እሰማለሁኝ። ድጋሚ ያው ፍቅር ታናሽ እህቴ ነች። ድጋሚ በህይወቷ መጥቶ እንዲጎዳት አልፈልግም። እንደ ወንድም ማንም ሰው የሚያደርገው ነገር ስለሆነ ማለት ነው። ከዛ ቀደም አታሏታል። አብረን እንኖራለን፣ አብረን በቃ ብዙ ነገር ነው እንትን ያሉት እና ድጋሚ ደግሞ አሁን ከዛ ውጣ ውረድ የራሷን ህይወት አሁን አሪፍ ሆነች ብዬ በምልበት ሰዓት ድጋሚ አሁን አንዳንድ ስልኮች ይደውላታል፣ ተደብቃ ስታወራ ያለው ምናምን ይሄ ነገሮች በጣም ውስጤን እየረበሸው ስለሆነ እንደ ወንድም ማንም እሱም ቢሆን ቱሌ ሊደርስበት የማይፈልገውን ነገር እንዲያደርግ አልፈልግም። በቃ እና በአጠቃላይ ግልጽ የሆነ ይመስለኛል። ማያርፍ ከሆነ እኔም የራሴን እርምጃ ወስዳለሁ። ገባሽ አይደል? ድጋሚ በህይወቷ እንዲጎዳት አልፈልግም። እህቴ ነች፣ ታናሽ እህቴ ነች፣ ምንም አታውቅም። ያኔ እንኳን አብረው በነበሩበት ሰዓት ብዙ ነገር ተዳርሻለሁ ከቤተሰብ ጋር። ወደ ሌላ ቦታ ደግሞ ሄደ ተብሎ ሲባል በቃ አሉ ከሴቶች ጋር ያለው ኮሙኒኬት ደስ አይልም። በቃ ልጅ ድምጿ የሚሰማው ነገር ድጋሚ ደግሞ ጭራሽ የምፈራው ነገር በእኔ እህት ላይ እንዲደርስብኝ አልፈልግም። በዚሁ ሄዳለሁ በዚሁ ገፋለሁ ብሎ የሚል ከሆነ እኔ ራሴን እርምጃ ወስዳለሁ። ገባሽ አይደል? ልጅቷ ትንሽ ልጅ ነች፣ በጣም የስንት ጊዜ ታናሽ ነች ለኔ እና ድጋሚ በህይወቷ ላይ ይሄን አይነት ነገር እንዲደርስባት አልፈልግም። ይሄንን ነው ሚዲያ ላይ በቃ እኔ ሲጀምር የሚዲያ ሰው አይደለሁም አልፈልግም። ግን እህት ነችና ግዴታ ማንም ወንድም ሊያደርገው የሚችለው ነገር ነው። ተሰሚነት እንዳለሽ አውቃለሁ። ለዛ ነው ላንቺም የነገርኩት። ይሄን ይመስላል በቃ። እንግዲህ ቤተሰቦች አዎ ፊት ለፊት እነሱም ይሰሙሃል ያዩሃል። እንግዲህ እንደነገርኳችሁ ያው ለሱን ለማገናኘት ስል ነው ከናንተ ጋር ወደ ሚዲያ ተመልሼ የመጣሁት። ምንድነው ሁሉም ሰው እንዲያቅለት ይፈልጋል። የአብርሃም ቤተሰቦች አላችሁ፣ የፍቅር ቤተሰቦች እንዲሁም ሁላችሁም የኛ ሚዲያ የምትከታተሉ ሰዎች በቃ አብርሃም ከፍቅር ጋር ያለውን ነገር እንደምታዩት እሱ የፍቅር የሁለት ታላቅ ወንድሟ ነው እና እህቴን አድኑልኝ ነው እያለ ያለው። እህቴን እንዲጫወትባት መልሶ እንደ ድሮ እንዲያሾፍባት አልፈልግም። ከዛ ቀደም ያለው ነገር ይታወቃል፣ የሚታወቅ ነገር ነው። እኔ ብዙም የሚዲያ ሰው አይደለሁም፣ ግን ከሚዲያ ባለፈ እሱ ስለሱ የግል ህይወት በጣም ጥሩ ነገር አይደለም ሰማውና እኔም የራሴን የሆነ እርምጃ ወስዳለሁ። አልተውም አላርፍም የሚል ከሆነ ምክንያቱም እህቴ ስለሆነች ማለት ነው። ቢያርፍ ደግሞ ለራሱ ይሻለዋል፣ የተሻለ ነው ይመስልኝ። ገባሽ? እንደነገርኩሽ ነው። እኔ ሚዲያ በጣም አፍ መፈራ እንትን ነው አልችልም፣ ግን ግዴታ ስለሆነ ይሄ ግልጽና ግልጽ ነው። ቢያርፍ ባይኔ አሊያም የራሴን እንትን ወስዳለሁ ልልሽ ነው። እንግዲህ ቤተሰቦች መጀመሪያ ያው ለእናንተ ማሳወቅ አለብኝ። እሱም እዚህ ሚዲያ ላይ እንዲያየው ነው እንግዲህ ወደ ሚዲያ የመጣው እሱ። አብርሃምም ይሄን ቪዲዮ ያየዋል።
ሁላችሁም በቃ ታዩታላችሁና ለአብርሃም ነው ይሄ መልእክት። እንግዲህ እህቴን የምታርፍ ከሆነ ከእህቴ ጋር ያለህን ነገር አቁም እያለ ነው። ይሄ የመጀመሪያ ማስጠንቀቂያ ነው። የማታርፍ ከሆነ ግን እኔ ወደ እርምጃ እሄዳለሁ ነው እያለ ያለው። ይሄንን ደግሞ በህዝብ ፊት ነው እንግዲህ እየተናገረ ያለው። መብቱ ነው፣ ወንድም ነው፣ ያውም ታላቅ ወንድም ነው። ያው ጤነኛ ኖርማል ሰው ቢሆን ችግር የለውም ነው። ልጁ ግን ካለው ባህሪ አንፃር በጣም ባለጌና ሴቶችን እየቀያየረ እንትን የሚል ወንድ ስለሆነ እህቴ ከእንደዚህ አይነት ሰው ጋር እንድትሆን አልፈልግም እያለ ነው። እንግዲህ መብቱ ነው። ይሄንን ደግሞ ከማስጠንቀቂያ ጋር ነው እንግዲህ ለሚዲያ መናገር የፈለገው ያለውን ነገር። በእርግጠኝነት አብርሃም ይሄን ቪዲዮ ታየዋለህ ብዬ ተስፋ አደርጋለሁ ማለት ነው። ያየዋል እንግዲህ ይሄንን እንደ መጀመሪያ ትምህርት ይሁንና ከዚህ ትምህርት በኋላ ያለውን ነገር እንግዲህ ተምሮበት ጥሩ ነገር እንትን ነው ምለው። ይሄን ቪዲዮ እንደደረሰው የሚተው ይመስለኛል። የማይተው ከሆነ ግን እኔም የራሴን እርምጃ መውሰድ ይመስለኛል። ገባሽ አይደል? ይሄንን ያስተላለፍኩትን መልእክት የሚደርስ ይመስለኛል። እንደምታየው ተስፋ አድርጋለሁ። ምክንያቱም የሷን የሚዲያ ሽፋን ተሰሚነትና እንትን እንዳለው አውቃለሁ። ለዛ ነው እሷን የሚያማከርኳት እና ይሄን ይመስላል አብርሃም። ቀጣይ በጥሩ ነገር እንደምሰማ ተስፋ አድርጋለሁ። ማዬ ስለነበረን ቆይታ በጣም ነው የማመሰግነው። እሺ ችግር የለም እንግዲህ እሺ ቻው። እንግዲህ ይሳካል ብዬ ተስፋ አደርጋለሁ። ያው እንግዲህ ቤተሰቦች አይታችኋል። እንግዲህ ወንድም በጣም ከባድ ነው። ታናሽ እህት ማለት ያው እንደ ልጅም እንደ እናትም ናት። እህቱ እንግዲህ እንደዚህ ልትበላሽ እየደረሰች እንግዲህ ማየት በጣም ይከብዳልና ያንን ነው እንግዲህ ልጁ እዚህ ጋር ያንጸባረቀ ያለው በሚዲያ በህዝቦች በሰዎች ፊት ነው። ለመጀመሪያ ጊዜ እንደ ማስጠንቀቂያም እንደ አማላጅም ነው። እናንተ ሰዎች ፊትም እንደ አማላጅ ነው የመጣው። በነገራችን ላይ ቤተሰቦቿ በጣም ከባድ ሰዎች ናቸው። በጣም ያስፈራሉ። በእንደዚህ አይነት ነገር በጣም ይጠባበቃሉ ሙሉ ቤተሰቦቹ ማለት ነው። እና አሁን እንዲህ እንደምታዩት ቀላል ሰው አይደለም። እንዲህ ዝም ብሎ ሚዲያ ካሜራ ያው ምናምን እዚህ ጋር ስላለ ነው እንጂ በጣም አደገኞች ናቸው። ያው አብርሃም እንግዲህ አምኖበት ነው የገባው ብዬ አስባለሁ። ያውቃቸዋል ሙሉ ከድሮም ስለጀመረ ማለት ነው። ስለዚህ አምኖበት ነው የገባው። ምን እንደሚከተለው ምን እንደሚደርስበት እንግዲህ ያውቃል። ያው አሁን ለመጀመሪያ ጊዜ አስጠንቅቋል ወይ ደግሞ አማላጅ ልኳል። ከዚህ በኋላ ወደ እርምጃ ነው የሚሄዱት ማለት ነው። ይሄንን ነገር አብርሃም አውቀ ካሁኑ ብታቆም ይሻላል። ከፍቅር ጋር ያለህን ነገር አያዛልቅህም። እዚህ ጋር የነሱ መበቂያ አርጋሃትም ከሆነ ወይ መሸጋገሪያ ልታረጋትም ከሆነ እንደ ብታቆም ይሻላል። ምክንያቱም አርፈ ልጅን ብታሳድግ ይሻልሃል። እሷም ደግሞ አርፋ በስነ ስርዓት ልጇን ታሳድጉ። ሁለታችሁም የራሳችሁ ህይወት አላችሁ። ስለዚህ ሁለታችሁም በየራሳችሁ ህይወት ብትመሩ ነው የሚሻለው እንጂ እዚህ ጋር የሁለታችሁ አንድ መሆን ብዙ ቤተሰቦችን ያጋጫል። ብዙ ሰዎችን እንደውም ብዙ የማያግባባ ነገሮች አሏችሁ በሁለታችሁ መሀል ማለት ነው። ስለዚህ ሁለታችሁም አብርሃምም አርፈ ልጅን አሳድግ። በጣም አሁን እንደ ሄርሜላ ሰው ዝም ይለኛል ምናምን ብለህ እንዳታስብ። በጣም ከባድ እንትን ውስጥ ነው የገባው። ይሄንን ነጥብ አርግበት። ስለዚህ በቃ ልጁ ማማላጅ ልኳል። እኔም እንደመማጸን አርጌ ማለት ያው ለራስ ስል ማለት ነው። እኔ በርግጥ የሚያገባኝ ነገር የለም፣ ግን ልጅን ማሳደግ ስላለብን ኖርማል እንደ ሰውኛ ሳስብ ማለት ነው። እንደ ሰውኛ ስላንተ ሳስብ ልጅን አርፈ ብታሳድግና ከእንደዚህ አይነት ህይወት ብትወጣ ጥሩ ነው ላለው። ፕራንክም ከሆነ እሰየው፣ ፕራንክ ነው በሉን። ምናልባት ሩታና አብርሃምን ለማስታረቅ መታ እኛም ፕራንክ ለማድረግ ከሆነ እሱም እሰየው። ካልሆነ ግን ቴክ ኬር አብርሃም። በጣም በቃ መጠንቀቅ አለብህ። በራስን እንዳታጣ እንደ ሄርሜላ ቤተሰቦች ዝም ይሉኛል ብለህ እንዳታስብ። በቃ ራስን እንዳታጣ ተጠንቀቅ። ይሄንን ነው ልል የምችለው። ሩትዬ እንግዲህ ስላንቺ ምንም መናገር አልችልም፣ ቃላት የለኝም። እወድሻለሁ፣ አከብርሻለሁ፣ ናፍቀሽኛል። ግን ያው ይሄ የተለመደ ነገር ስለሆነ አሁንም ራስሽን ታጠነክሪያለሽ፣ ታበረቻለሽ ብዬ ተስፋ አደርጋለሁ። እና ቤተሰቦች እወዳችኋለሁ። እንግዲህ ያው በጣም ማለት የናፍቆቴን ከዚህ በላይ ባወራችሁ ትንሽ እናንተን ደስ ይለኝ ነበረ፣ ግን
እስቲ ትንሽ እኔም ያው ቆይቼ ስለመጣ ብዙም እንትኑ የለኝም። ትንሽ ቀጣይ እንገናኛለን ብዬ ተስፋ አደርጋለሁ። እወዳችኋለሁ፣ አከብራችኋለሁ የኔ ውድና ተወዳጅ ቤተሰቦች። ሰላም ሁኑልኝ። ለሁላችንም እንግዲህ መልካም ጊዜ ይሁን። እወዳችኋለሁ።